ጤና ይስጥልን ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አበበ ሙሉ ነኝ። አብራችሁን ቆዩ። የበጋው የግብርና ስራ በአጥጋቢ ሁኔታ መከናወኑን የግብርና ሚኒስቴር አስታወቀ። የግብርና ስራዎችን አፈጻጸም የሚገመግመው የግብርና ሚኒስቴርና የክልሎች ሁለተኛው የጋራ የምክክር መድረክ በባህር ዳር ከተማ ተካሂዷል። ታከላየለ ባለፈው ታህሳስ ወር የተካሄደው የግብርና ሚኒስቴርና የክልሎች የጋራ የምክክር መድረክ የበጀት ዓመቱን የመጀመሪያ 5 ወራት የግብርና አፈጻጸምን ገምግሟል። ሁለተኛው የጋራ የምክክር መድረክ ለሁለት ተከታታይ ቀናት በባህር ዳር ከተማ ተካሂዷል። የምክክር መድረኩም በዋናነት በበጋ የግብርና ስራ አፈጻጸምና የተገኙ ውጤቶችን ገምግሟል። የግብርና ሚኒስትሩ አቶ ተፈራ ደርበው ሰፊ የተፋሰስ ስራ ለመስራት የተደራጀ የልማት ሰራዊት በመገንባቱና የህዝብ የመፈጸም አቅም በመጎልበቱ በተፈጥሮ ሀብት ልማቱ ስራው የተገኘው ውጤት በመጠንም ሆነ በጥራት በአጥጋቢ ደረጃ ተከናውኗል ብለዋል። ከህዝብ ንቅናቄ አኳያ በጣም ሰፊ የሆነ የህዝብ ንቅናቄ ከአሁን ቀደም በዚህ ደረጃ በአገር አቀፍ ደረጃ አሁን እየታየ ባለው ደረጃ የህዝብ ንቅናቄ ለተፋሰስ ልማት የተፈጠረበት ሁኔታ ነበር ብሎ ማየት አይቻልም። በዚህ አመት ግን ከወትሮው በተለየ ሁኔታ ሰፊ የሆነ የህዝብ ንቅናቄ ተፈጥሯል። ከተፋሰስ ልማቱ ስራ ጎን ለጎንም ያሉትን የውሃ መገኛዎች በመጠቀም በተሰራው የመስኖ ልማት ከባለፈው አመት የተሻለ ውጤት መገኘቱን ተናግረዋል። ሆኖም የመስኖ ስራው ከተፈጥሮ ሀብት ልማቱ ጋር አብሮ በመሰራቱ እኩል ትኩረት ሰጥቶ ያለመፈጸም ጉድለት ታይቶበት ነበር። አንደኛ ዙር ልማት ጥሩ ውጤት ነው የታየው። በጉድለት የሚታየው መስኖ ከአንድ ጊዜ በላይ በስፋት ማምረት የሚቻልበት ሁኔታ እንደግብ ተቀምጧል። በሱ ረገድ የመጡ መሻሻሎች አሉ፣ ግን የሚጠበቀውን ያክል አይደሉም። አንዴ የለማ የመስኖ መሬት ሁለቴ ሊለማ የሚችልበት እድል አለ፣ የውሃ አጠቃቀሙን በአግባቡ ማሻሻል እስከተቻለ ድረስ። በበልግ ሰብል አብቃይ በሆኑ አካባቢዎች ዝናቡ ዘግይቶ ቢጀምርም በስርጭቱ ረገድ ግን የወቅቱ ተጠቃሚ ያልሆኑ አካባቢዎችንም እየሸፈነ ይገኛል። በቀጣይ ወራትም ተጠናክሮ እንደሚቀጥል መረጃዎች እንደሚያመላክቱና አርሶ አደሮችም ፈጥነው የሚደርሱ ሰብሎችን በመዝራት ማካካስ እንዲችሉ እየተደረገ ነው። ሰፊ የእንስሳት ሀብት ባሉባቸው አካባቢዎችም ዝናቡ ለግጦሽና ለውሃ አቅርቦት ጠቀሜታው የጎላ እንደሚሆን ነው ሚኒስትሩ የተናገሩት። በተካሄደው የአራቱ ክልሎችና የግብርና ሚኒስቴር የምክክር መድረክም ለመኸሩ የግብርና ስራ እስካሁን የተደረጉ ዝግጅቶች ተገምግመው ለቀጣይ ስራዎች አፈጻጸም የሚያግዙ ስልቶች ተቀይሷል። የግብርና ሚኒስትሩ አቶ ተፈራ ደርበው ለ2004 የበጋና የመኸር የግብርና ስራ ከሚያስፈልገው ከ8 ሚሊዮን ኩንታል በላይ የፋብሪካ ማዳበሪያ ውስጥ ከ7 ሚሊዮን ያላነሰው ሀገር ውስጥ ገብቶ እየተሰራጨ ነው ብለዋል። የጤና ጥበቃ ሚኒስቴር 310 አምቡላንሶችን ለክልሎች አከፋፈለ። ለአንድ ወረዳ አንድ አምቡላንስ ለማዳረስ 469 ተጨማሪ አምቡላንሶች ከውጪ እየገቡ ነው ተብሏል። ሚኒስቴሩ ለአምቡላንሶቹ ግዢ ከግማሽ ቢሊዮን በላይ ብር ወጪ ማድረጉን አስታውቋል። ዝርዝሩን ደረጃ ግዛው አዘጋጅቶታል። ሙሉቀን ታደገ ያቀርባል። የጤና ተቋማት የሚሰጡትን አገልግሎት የተሟላ ለማድረግ የአምቡላንሶች አገልግሎት ድርሻ የጎላ ነው። ሆኖም ድንገተኛ ሕክምና ለሚያስፈልጋቸውና እናቶች በወሊድ ወቅት በቶሎ ወደ ጤና ጣቢያ ለማድረስ የአምቡላንሶች አቅርቦት ተግዳሮት ሆኖ ቆይቷል። ችግሩን ለመቅረፍ የጤና ጥበቃ ሚኒስቴር 840 አምቡላንሶችን በመግዛት ለእያንዳንዱ ወረዳ በማድረስ ላይ ይገኛል። ከዚህ ውስጥ 61 አምቡላንሶች ቀድሞ የተከፋፈሉ ሲሆን 310 አምቡላንሶች የክልል ጤና ቢሮዎች ተረክበዋል። ቀሪዎቹም ከውጪ በመጓጓዝ ላይ ይገኛሉ። የጤና ጥበቃ ሚኒስትሩ ዶክተር ቴዎድሮስ አዳኖም እንዳሉት በአገሪቱ ያለውን የአምቡላንስ አገልግሎት ሽፋን ከመሰረቱ ይቀይረዋል። ያለው ሽፋን ግን አሁን በጣም ትንሽ ነው። ይሄ ሽፋን ግን በተለይ አንድ ለወረዳ ሲደርስ ሁሉንም ያዳርሳል የሚል እምነት አለኝ። ይሄ ግን በቂ አይደለም። አሁንም እነዚህ እንግዲህ ረጅም ርቀት ሊሄዱ የሚችሉ ናቸው። በወረዳ መስተዳድርና በከተማ መስተዳድር ስር እንዲተዳደሩ የምንፈልጋቸው ናቸው። ከዛ በተጨማሪ ግን 27 ባጃጅ አምቡላንሶችን ለክልሎች ልከናል። እነዚህ ፓይለት እየተደረጉ ነው። የነሱን ውጤት አይተን የታሰበው ምንድነው እያንዳንዱ የሀገራችን ቀበሌ አንድ ባጃጅ አምቡላንስ እንዲኖረው። ዶክተር ቴዎድሮስ አያይዘውም የእናቶችና ህጻናት ሞትን ለመቀነስና የምዕተ ዓመቱን ግብ ለማሳካት የአምቡላንሶቹ ሚና ይጎላ ነው። የትግራይ ክልል የጤና ቢሮ ኃላፊ አቶ ሀጎስ ጎዳፋይ በክልሉ የጤና ልማት ሰራዊት ተግባራዊ ከተደረገ ወዲህ የእናቶች ወደ ጤና ተቋማት ሄደው የመውለድ ባህል እየዳበረ መጥቷል ብለዋል። ባህላዊ አምቡላንስ ብሎ በህዝብ እንቅስቃሴ በተደራጀ ህዝብ እንቅስቃሴ
እናቶች በወሊድ ጊዜ ምጥ ሲያጋጥማቸው ወደ አቅራቢያው በቃሬዛ ራሱ ሰርቶ ማለት ነው አምቡላንስ ሰርቶ የሚሄድበት መንገድ ነበር ሲያመቻች የነበረው። ስለዚህ ይሄ ማለት በቃ በትግራይ እንደ ኖርማል ሆኖ አሁን እየተሰራ ያለ ነገር ነው የነበረው። ግን ይሄ አድካሚ ነው። የደቡብ ክልል ጤና ቢሮ ኃላፊ አቶ ቃሬ ጨዊቻ በበኩላቸው በክልሉ በስራ ላይ ያሉት አምቡላንሶች ከ10 አይበልጡም። አዳዲሶቹ አምቡላንሶች የሚሰጡት አገልግሎት ለህብረተሰቡ በመሆኑ በአንዳንድ ችግሮች አገልግሎታቸው እንዳይቋረጥ የወረዳ አመራር አካላትና ህብረተሰቡ ክትትል የሚያደርግበት አሰራር ይፈጠራልም ብለዋል። እነዚህ አምቡላንሶች ቢበላሹ ወይንም ደግሞ ሰርቪስ ቢያስፈልጋቸው ኢቭን በሂደት ከጥቅም ውጪ በሆኑና ሌሎች አዳዲስ አምቡላንሶች መተካት ቢያስፈልግ የክልል መንግስታት እንደሚተኩ ጭምር ነው እዛ ስምምነቱ የሚያሳየው። በዚህ መነሻ አሁን ባለነው ሁኔታ ወረዳዎች ለዚህ ኃላፊነት ወስደው ዝግጁ አድርጎ ይሄው መልእክት ደርሷቸው አስፈላጊውን ዝግጅት አድርገው ነው ያሉት። የጤና ጥበቃ ሚኒስቴር ለአምቡላንሶቹ ግዢ 569 ሚሊዮን ብር ወጪ አድርጓል። የንግድ ሚኒስቴር ከመጋቢት 30 እስከ ሚያዝያ 30 የሚቆይ አዲስ የነዳጅ የችርቻሮ ዋጋ ወጣ። የወቅቱ የዓለም የነዳጅ ዋጋ በበርሜል ከ122 እስከ 128 ዶላር ከፍና ዝቅ ሲል ቆይቷል። በመጋቢት 2004 የድፍድፍ ነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን ከኢታኖል ድብልቅ ነዳጅ በስተቀር የሌሎች የነዳጅ አይነቶች አሁን ባላቸው ዋጋ እንዲቀጥሉ ተደርጓል። በአዲስ አበባ የኢታኖል ቤንዚን ድብልቅ ነዳጅ ዋጋ ከነበረበት 19.26 ሳንቲም በሊትር ወደ 19.87 ሳንቲም ከፍ ብሏል። የዓለም የነዳጅ ዋጋ ገበያ መነሻ በማድረግ እንደያስፈላጊነቱ ማስተካከያ እንደሚደረግም ሚኒስቴሩ አስታውቋል። የኢታኖል ድብልቅ ቤንዚን ዋጋ ማስተካከያ መደረጉን ተከትሎ የፌዴራል ትራንስፖርት ባለስልጣን ከመጋቢት 30 2004 ዓ.ም ጀምሮ በአዲስ አበባ የሚኒባስ ታክሲ ላይ የታሪፍ ማሻሻያ አድርጓል። በዚህም 1 ብር ከ35 የነበረው 1 ብር ከ40፣ 2 ከ70 የነበረው 2 ከ75፣ 3 ከ75 የነበረው 3 ከ85፣ 3 ከ85 የነበረው 3 ከ95፣ 4 ከ95 የነበረው 5 ከ10 ሲሆን የናፍጣ ነዳጅ ተጠቃሚ ተሽከርካሪዎች በነበረው ታሪፍ አገልግሎት የሚሰጡ መሆኑን ሚኒስቴሩ ገልጿል። ሆስፒታሎች ያሉባቸውን ክፍተቶች በመሙላት ለተሻለ አገልግሎት እንዲነሱ የጤና ጥበቃ ሚኒስቴር አሳሰበ። የሆስፒታሎችን የሩብ ዓመት አፈጻጸምና የህሙማን እርካታን በመገምገም በሀገሪቱ ካሉ 118 የመንግስት ሆስፒታሎች ውስጥ 15 ግንባር ቀደም ተለይተው ተሸልመዋል። ሰለሞን ገዳ ከጤና ጥበቃ ሚኒስቴር የተገኘው መረጃ እንደሚያመለክተው በኢትዮጵያ የሆስፒታሎች የለውጥ መመሪያ ካለፉት ጥቂት ዓመታት ወዲህ በመንግስት ሆስፒታሎች ተግባራዊ እየተደረገ ነው። የለውጥ መመሪያው አዲስ ቢሆንም ሆስፒታሎች በአገልግሎት አሰጣጥ፣ በጥራትና በህሙማን እርካታና በሌሎች ዘርፎች ውጤት እያስመዘገቡ ይገኛል። ሚኒስቴሩ የሆስፒታሎችን የሩብ ዓመት አፈጻጸምና የህሙማንን እርካታ በመገምገም በኢትዮጵያ ካሉ 118 የመንግስት ሆስፒታሎች ውስጥ 15ቱን ግንባር ቀደም ብሎ ሸልሟል። የኢትዮጵያ ሆስፒታሎች ጥምረት ለጥራት በሚል በተካሄደው መድረክ ላይ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም ለ15ቱ ሆስፒታሎች ለእያንዳንዳቸው 1 ሚሊዮን ብር መሸለማቸውን ተናግረዋል። ሽልማቱ ሆስፒታሎቹ ያሏቸውን መልካም ተሞክሮች ለማስፋትና ለስራቸው እውቅና ለመስጠት መሆኑንም ገልጸዋል። ዶክተር ቴዎድሮስ እንደሚሉት ሽልማቱ ሆስፒታሎቹ ለህብረተሰቡ የሚሰጡትን አገልግሎት በጥራት ለማድረስ መነሳሳት የሚፈጥርላቸውም ነው። ጥሩ መስመር ይዛችኋል፣ የተሻለ ነገር እየሰራችሁ ነው፣ ጥሩ አቅጣጫ ይዛችኋል፣ ጥሩ ነገር እየተገኘ ነው፣ ህዝቡም ራሱ እየመሰከረላችሁ ነው። ግን ጅምር እንጂ ገና ናችሁ እናንተም የሚለውን ነገር ብትወስዱት ጥሩ ይመስለኛል። ስለዚህም በደንብ እንዳትረሱ። የጤና ጥበቃ ሚኒስቴር አንድ ግንባር ቀደም ሆስፒታልን ከ5 እስከ 10 ከሚደርሱ አባል ሆስፒታሎች ጋር በማስተሳሰር የለውጥና የድጋፍ ማዕቀፍ ትግበራ ይጀምራል። ይህም የሆስፒታሎችን ውጤታማ ተግባሮች ከማበረታታት ባለፈ የሕክምና አገልግሎቱን ጥራት ያሻሽላል። በጤና ጥበቃ ሚኒስቴር የሜዲካል አገልግሎት ዳይሬክተር ዶክተር አብርሃም እንደሻው በበኩላቸው በሆስፒታሎች መካከል የሚፈጠረው ትስስርን የሚመራ የተለያዩ አካላትን ያካተተ አብይ ኮሚቴ ተቋቁሟል ብለዋል። ከመንግስት ሆስፒታሎች እየተገኘ ያለውን ልምድ መሰረት በማድረግ በቀጣይ የግል ሆስፒታሎችም የትስስሩ አባል ለማድረግ እቅድ መኖሩን ገልጿል። ከተሸላሚ ሆስፒታሎች መካከል የተወሰኑትን አነጋግረናቸዋል። የሪፈራል ክሊኒኮች አሰራር አለ፣ የክፍል ጥበቶች አሉብን። የህሙማኖች
ፕራይቬሲ ወይንም ሚስጥር አጠባበቅ ችግር አለብን ማለት ነው። እነዚህን ሁሉ ችግር ለመቅረፍ ይሄ የተሰጠን ሽልማት ለዚህ ሁሉ ያገለግላል ስለምናስብ ትልቅ አስተዋጽኦ አለው ብዬ አስባለሁ። ምንም ችግር የለም ማለት አይደለም። ብዙ የለውጥ ስራዎች እየሰራን መሆኑን ነው የሚያሳየው። እንቅስቃሴዎች ላይ እንደሆነን የተሻሻሉ ነገሮች መኖራቸውን ያሳያል። ግን በጣም ብዙ ደግሞ የበለጠ እንድንሰራ ደግሞ የበለጠ ኃላፊነት ነው የሚሰጠን። የኛም አቅም ተጠቅመን ሌሎችን ተጋግዘን ጥሩ ነገር መስራት እንችላለን ብለን እናስባለን። ሽልማቱ በቀጣይ በየዓመቱ እንደሚካሄድ የጤና ጥበቃ ሚኒስቴር አስታውቋል። የከፍተኛ ትምህርት ተቋማት ሀገሪቱ የምትፈልገውን በኢንዱስትሪ ልማት ዘርፍ የሰለጠነ የሰው ኃይል በማፍራት የበኩላቸውን እንዲወጡ የኢንዱስትሪ ሚኒስቴር አሳሰበ። ዩኒቨርሲቲዎችና የኢንዱስትሪ ጥምረት በሚል በተዘጋጀ ዓመታዊ የመንግስትና የግል ከፍተኛ ትምህርት ተቋማት የምርምር ኮንፈረንስ ላይ የኢንዱስትሪ ሚኒስትር ዴኤታ አማካሪ አቶ አህመድ ኑር እንዳሉት የ5 ዓመቱን የእድገትና ትራንስፎርሜሽን እቅድ ለማሳካት በሚደረገው ጥረት ኢንዱስትሪውን የሚመራ የሰለጠነ የሰው ኃይል ያስፈልጋል። የምርምር ኮንፈረንሱን ያዘጋጀው የአድማስ ዩኒቨርሲቲ ኮሌጅ ፕሬዝዳንት አቶ ሞላ ጸጋይ በበኩላቸው ዩኒቨርሲቲዎች ኢንዱስትሪ የሚፈልገውን የሰው ኃይል የማፍራት ኃላፊነት እንዳለባቸው ሁሉ ኢንዱስትሪዎቹም ከስርዓተ ትምህርት ቀረጻ ጀምሮ እስከ ተግባራዊ ስልጠና ድረስ ከፍተኛ ትምህርት ተቋማትን መደገፍ ይጠበቅባቸዋል ብለዋል። በምርምር ኮንፈረንሱ ላይ ከተለያዩ የመንግስት የግል ዩኒቨርሲቲዎች የተውጣጡ ምሁራን በኢንዱስትሪ ልማት ዘርፍ 8 የምርምር ጽሑፎችን አቅርበው ውይይት ተደርጓል። የኮንስትራክሽን ኢንዱስትሪውን ዘመናዊና ተወዳዳሪ ለማድረግ እየተከናወኑ ባሉ የመሰረተ ልማት ስራዎች ዓለም አቀፍ ተሞክሮች ተቀምረው ተግባራዊ የተደረጉ መሆኑን የከተማ ልማትና ኮንስትራክሽን ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ከኢትዮጵያ የኮንስትራክሽን ቴክኖሎጂና ማኔጅመንት ባለሙያዎች ማህበር ጋር በመተባበር በሀገሪቱ የኮንስትራክሽን ኢንዱስትሪ እድገት ዙሪያ የሚመክር አውደ ጥናት አካሂዷል። በአውደ ጥናቱ የከተማ ልማትና ኮንስትራክሽን ሚኒስትር ዴኤታ ኃይለ መስቀል ተፈራ እንደገለጹት በባለድርሻ አካላት የሚነሱ አዳዲስ የፈጠራ ሀሳቦች ለዘርፉ እድገት ከፍተኛ አስተዋጽኦ አላቸው። በአውደ ጥናቱ ላይ በዘርፉ የተሰማሩ የግል ባለሀብቶች፣ አርኪቴክቶች፣ መሐንዲሶችና የዩኒቨርሲቲ ምሁራን ተገኝተዋል። ሪፖርተራችን መሐመድ አብዱ እንደዘገበው የማዕድን ሚኒስቴር ባለፉት 9 ወራት ውስጥ ከማዕድን ፍለጋና ልማት ዘርፍ ከ1.8 ቢሊዮን ብር በላይ ገቢ መሰብሰቡን አስታወቀ። በበጀት ዓመቱ ከተሰበሰበው ገቢ 100 ሚሊዮን ብሩ መሬትን ከመጠቀም መብት ወይም ሮያል ታክስ ብቻ የተገኘ መሆኑን የማዕድን ሚኒስትሯ ወይዘሮ ስንቅነሽ እጅጉ ገልጿል። በበጀት ዓመቱ ለ204 የማዕድን ፍለጋና ለ53 የማዕድን ልማት ፕሮጀክቶች ፈቃድ መሰጠቱን የገለጹት ሚኒስትሯ አብዛኞቹ የውጭ ኩባንያዎች መሆናቸውንም አስረድተዋል። በማዕድን ፍለጋና ልማት ዘርፍ ለመሰማራት ፈቃድ ከወሰዱ ባለሀብቶች ጋር የግማሽ ቀን የግንዛቤ ማስጨበጫ ምክክር መደረጉን የዘገበው ሪፖርተራችን አበራ ቡልቻ ነው። የዓለም የጤና ቀን መልካም ጤና አስደሳችና ፍሬያማ ህይወት የተላበሰ እድሜ ያጎናጽፋል በሚል መሪ ቃል ዛሬ ተከብሯል። የጤና ጥበቃ ሚኒስትር ተወካይ አቶ ካሳሁን ስሜ አረጋውያን የተሻለ የጤና አገልግሎት እንዲያገኙ በገጠርና በከተማ የጤና ኤክስቴንሽን ፓኬጅ ተግባራዊ ተደርጓል ብለዋል። አረጋውያን ጤናቸው ሲታወክ ከፍለው መታከም ካልቻሉ አገልግሎቱን በነፃ የሚያገኙበት አሰራር መፈጠሩንም ገልጸዋል። የዓለም የጤና ድርጅት የኢትዮጵያ ተጠሪ ዶክተር ፍቱማታ ናውቶሬ በበኩላቸው የዘንድሮ በዓል በተለይ የአረጋውያን ጤንነት እንዲጠበቅ ትኩረቱን ማድረጉን ገልጸዋል። ቀኑ የተከበረው የዓለም ህብረተሰብ በተለይ መንግስታት ትኩረት ሊያደርጉባቸው የሚገቡ የጤና ችግሮች ላይ ያተኮረ መሆኑን ሪፖርተራችን ደረጀ ግዛው ዘግቧል። በአማራ ክልል ያዊ ብሔረሰብ አስተዳደር በልመና ተሰማርተው የነበሩ 180 ሰዎችን በገቢ ማስገኛ ስራዎች ማሰማራቱን አስታወቀ። የዞኑ ማህበራዊ ጉዳይ መምሪያ ኃላፊ አቶ ፋንታውን አላምረው እንደገለጹት 180 ሰዎቹ በገቢ ማስገኛ ስራዎች ሲሰማሩ 73 አረጋውያንን ደግሞ በእድሮችና በህብረተሰቡ ትብብር ከልመና ወጥቷል። 477 የሚሆኑት ደግሞ ወደ መጡበት አካባቢ ከቤተሰቦቻቸው እንዲቀላቀሉ መደረጉን ተናግሯል። የዞኑ የመንግስት ኮሚኒኬሽን ጉዳዮች ዋና መምሪያ የላከው መረጃ እንዳመለከተው Renaissance Dam offers one of those opportunities to be one of the major sources. ቢያንስ በመጪው 10 ዓመታት ይህ ፕሮጀክት ግዙፉ የቀጠና ፕሮጀክት ሆኖ እንደሚቀጥል ውስጥ መግባት አይገባም። We fully support the development of Ethiopia, whatever they are planning to do.
ከውጪ ወዳገኘናቸው ዜናዎች እናልፋለን። የማላዊ ምክትል ፕሬዝዳንት ጆይሲ ባንዳ የአገሪቱ ፕሬዝዳንት ሆነው ቃለ መሃላ ፈጸሙ። የ61 ዓመቷ ባንዳ በዋና ከተማዋ ሊጎንግዌ ዛሬ በብሔራዊ ምክር ቤት ቃለ መሃላ ሲፈጽሙ ፕሬዝዳንታዊ ኃላፊነታቸውን በታማኝነት ለመወጣት ቃል ገብተዋል። ይህ በእንዲህ እንዳለ የማላዊ ፕሬዝዳንት የነበሩት ቢንጓ ሙታሪካ ማረፋቸውን የአገሪቱ መንግስት ዛሬ ይፋ አድርጓል። ቢንጓ ሙታሪካ በልብ ምክንያት ባለፈው ሐሙስ ከዚህ ዓለም በሞት መለየታቸው በተለያዩ መገናኛ ብዙሃን ቢገለጽም የማላዊ መንግስት ግን እስካሁን ይፋዊ መግለጫ ሳይሰጥ ቆይቷል። ያለመረጋጋት ችግሮች እንዳይከሰቱ የቅድመ ሁኔታዎች እስኪመቻቹ ድረስ ይህ እንዲሆን መደረጉን ባለስልጣናቱ ገልጿል። በማላዊ በፕሬዝዳንቱ ሞት ምክንያት የ10 ቀናት ብሔራዊ ሐዘን መታወጁን ቢቢሲና ሮይተርስ ዘግበዋል። የዓለም ባንክን በፕሬዝዳንትነት ለመምራት በእጩነት ለቀረቡት የናይጄሪያ የፋይናንስ ሚኒስትር የቀድሞ የዓለም ባንክ ኢኮኖሚስቶችና የስራ ኃላፊዎች ድጋፋቸውን ገለጹ። እስካሁን በአሜሪካውያን ብቻ የተያዘውን ኃላፊነት ለመረከብ ብቃትና ግልጽነት የሰፈነበት ምርጫ ሊካሄድ እንደሚገባም የኢኮኖሚ ባለሙያዎችና የተለያዩ ሀገራት እየገለጹ ነው። በዛብህ ታደለ የዓለም ባንክን በፕሬዝዳንትነት ለመምራት 3 እጩዎች ቀርበዋል። የናይጄሪያ የፋይናንስ ሚኒስትር፣ የቀድሞ የኮሎምቢያ የፋይናንስ ሚኒስትርና አሜሪካዊ የማህበረሰብ ጤና ባለሙያ በቅርቡ ስልጣናቸውን የሚለቁትን ሮበርት ዙሊክ ለመተካት ይፎካከራሉ። የቀድሞ የዓለም ባንክ የስራ ኃላፊዎች ከቀረቡት እጩዎች መካከል ለናይጄሪያዋ የፋይናንስ ሚኒስትር ንጎዞ አኮንጆ ድጋፋቸውን ሰጥቷል። የዓለም ባንክን በፕሬዝዳንትነት የመምራቱ ኃላፊነት በአሜሪካውያንና በአሜሪካ በሚቀርቡ እጩዎች ብቻ ተይዞ ቆይቷል። በተለያዩ እጩዎች መካከል ፉክክር ሲደረግ ይህ የመጀመሪያው ነው። ምንም እንኳን የዓለም ባንክ ከ60 ዓመት የሚበልጥ ዕድሜ ቢኖረውም A US citizen has held the position since the institution was founded in 1944. 35 የሚደርሱ የቀድሞ የባንኩ ኢኮኖሚስቶችና የስራ ኃላፊዎች ታዲያ ይህ ባህል ሊገታ ይገባል የሚል አቋማቸውን በግልጽ ደብዳቤ አንጸባርቋል። ድጋፋቸውን ለናይጄሪያዊቷ የፋይናንስ ሚኒስትር ሲሰጡም ቀጣይ የባንኩ ፕሬዝዳንት ዜግነትና የአንድ ሀገር ፍላጎትን ሳይሆን ብቃትን መሰረት ያደረገ ሊሆን ይገባል በሚል ነው። የባንኩ ፕሬዝዳንት የሚመረጥባቸውን አንዳንድ ሂደቶችንም ተችቷል። የቀድሞ የስራ ኃላፊዎቹና ኢኮኖሚስቶቹ ደብዳቤ እንደሚገልጸው የዓለም ባንክ ፕሬዝዳንት ግልጽ ባልሆኑና የአብዛኛው አካል ስምምነትን ባላገኙ መስፈርቶች የውስን መንግስታትን ጥቆማና አሜሪካዊ ዜግነትን ብቻ መሰረት በማድረግ ነው የሚመረጠው። የዓለም ባንክን ፕሬዝዳንት ለመሾም በባንኩ ከፍተኛ ድርሻ ያላት አሜሪካ፣ የአውሮፓ ሀገራትና ጃፓን ከ50 በመቶ በላይ ድምጽ አላቸው። በዚህ ሂደት ነው አሜሪካውያኑ ከ60 ለሚበልጡ ዓመታት ባንኩን ሲመሩ የቆዩት። በምትኩ ደግሞ የዓለም ባንክ እህት ተቋም የሆነው የዓለም የገንዘብ ተቋም ኃላፊነት ለአውሮፓውያን ተትቷል። የናይጄሪያ የፋይናንስ ሚኒስትር የዓለም ባንክን ለመምራት በቂ ልምድና ተገቢውን መስፈርት ያሟላሉ ይላሉ ደጋፊዎቿም። በዓለም ባንክ ከግብርና ኢኮኖሚስትነት እስከ ቅርንጫፍ ማኔጂንግ ዳይሬክተርነት ያገለገሉት ንጎዞ አኮንጆም ውስብስብ ሁኔታ ባለባት ሀገራቸው በፋይናንስና በውጭ ጉዳይ ሚኒስትርነት ውጤታማ ስራ መስራታቸው የዓለም ባንክን በፕሬዝዳንትነት ለመምራት እንደሚያግዛቸው የቀድሞ የባንኩ የስራ ኃላፊዎች ጠቁመዋል። የዓለም ባንክ አሁን ለሚፈልገው ሁኔታ ትክክለኛ ሰው ናቸው ሲሉም ጠቅሷቸዋል። ፈጣን እድገት በማስመዝገብ ላይ የሚገኙትና ብሪክስ በመባል የሚታወቁት ሀገራት ከአሜሪካውያን ውጪ ለመጀመሪያ ጊዜ የቀረቡትን እጩዎች ደግፏል። ለቀድሞ የኮሎምቢያ የፋይናንስ ሚኒስትር ጆዜ አንቶኒዮ ካምፓ ከቻይና፣ ከህንድ፣ ከብራዚል እንዲሁም ከሌሎች ሀገራት የተውጣጡ ኢኮኖሚስቶች የድጋፍ ፊርማ አሰባስቧል። የኦኮንጆንና የኦካምፓን እጩነት ብራዚል ከ6 አስርተ ዓመታት በላይ የቆየ ሁኔታ እንዲለወጥ መልካም አጋጣሚ ይፈጥራል ብላለች። አንጎላ፣ ናይጄሪያና ደቡብ አፍሪካ በጋራ በሰጡት መግለጫም የዓለም ባንክንና የአይኤምኤፍን ፕሬዝዳንቶች ለመምረጥ ብቃትና ግልጽነት ሊሰመርባቸው ይገባል ሲሉ ለ60 ዓመታት የቆየውን ባህል አጣጥሏል። የማህበረሰብ ጤና ባለሙያና የአንድ ኮሌጅ ፕሬዝዳንት የሆኑት አሜሪካዊ ዶክተር ጂም ዮን ኪም ከናይጄሪያዊቷና ከኮሎምቢያ እጩዎች ጋር ይፎካከራሉ። ዘገባው የአልጀዚራና የቢቢሲ ነው። ጃፓን በእድሜ የገፉ ሰዎች እየገጠማቸው ያለውን ችግር ለመቀነስ እየሰራች መሆኗን ገለጸች። በተመሳሳይ ህንድ ለአረጋውያን የምታደርገውን ድጋፍና እንክብካቤ ማሻሻል እንዳለባት የዓለም የጤና ድርጅት አሳስቧል። ብርሃኑ አለሙ ተጨማሪ ያለው 380,000 ስኩዌር ኪሎ ሜትር የሚጠጋ የቆዳ ስፋት ያላት ጃፓን ከ126 ሚሊዮን ህዝብ በላይ ይኖርባታል። እንደ አውሮፓውያን አቆጣጠር በ2011 ይፋ የተደረገው መረጃ እንደሚያሳየው የዓለም ጤና ድርጅት ያወጣው ሪፖርት እንዳመለከተው ደግሞ 30 በመቶ የሚሆኑት የሀገሪቱ የህብረተሰብ ክፍሎች እድሜያቸው ከ60 በላይ ነው። በሀገሪቱ በፍጥነት እየጨመረ በመጣው በእድሜ የገፉ ሰዎች ቁጥር የሚፈጠረው ችግርም በዛው ልክ እየሆነ መጥቷል። እናም በአሁኑ ወቅት ችግሩ እንዴት ይቃለል የሚለው ጉዳይ የሀገሪቱ አጀንዳ ሆኗል። ምክንያቱም የውልደት መጠን እየቀነሰና የሚሰራ የሰው ኃይል እየተዳከመ በመጣበት በአሁኑ ወቅት ሀገሪቱ እየጨመረ የመጣውን የጡረተኞች ቁጥር ከሚከፈላቸው ገንዘብ ጋር ለማጣጣም አቅም እያጠራት ነውና
ጡረታ ከወጡ በኋላ ህይወታቸውን የሚመራ ገንዘብ ማግኘት መቻልም የብዙ ጃፓናውያን ስጋት ሆኗል። እናም በፍጆታ እቃዎች ላይ የሚጣል ግብርን መቀነስ እንደ ዋነኛ መፍትሄ ወስደውታል የሀገሪቱ ጠቅላይ ሚኒስትር ዮሺሂ ኮኖዳ። ይህ ከሆነ የእቃዎች ዋጋ ስለሚቀንስና በእድሜ የገፉ ሰዎች የመግዛት አቅማቸው ስለሚጨምር ጃፓን ደ ታስኬአይ ሳሳኤ አቴይኩ በፍጆታ እቃዎች ላይ የሚጣለውን ግብር መቀነስ ለማህበራዊ ዋስትና መረጋገጥ ትክክለኛው አማራጭ ነው። እንደ ገቢ ግብርና በትላልቅ ኩባንያዎች ላይ የሚጣል ግብር ለኢኮኖሚው መዋዠቅ የሚኖረው ተጽዕኖ አነስተኛ ነው። ተንታኞች እንደሚሉት በሀገሪቱ ያለው በእድሜ የገፉ ሰዎች አሁን ባለው ፍጥነት ካደገ እንደ አውሮፓውያን አቆጣጠር በ2025 የህዝቧን 40% ይይዛል። ይህም የማህበራዊ አገልግሎት ወጪን ከ1.8 ትሪሊየን የአሜሪካን ዶላር በላይ ስለሚያደርሰው ሊታሰብበት ይገባል ብለዋል። የሀገሪቱ አንዳንድ ነዋሪዎች ግን መንግስት የወሰደውን እርምጃ ተገቢ ብለውታል። በየዓመቱ እንደ አውሮፓውያን አቆጣጠር ሚያዝያ 7 በዓለም የጤና ድርጅት ስፖንሰር አድራጊነት የሚከበረው የዓለም ጤና ቀንም ዘንድሮ መሪ ቃሉን ከአረጋውያን ጤንነት ጋር አያይዞታል። የዘንድሮ መሪ ቃልም መልካም ጤንነት ለረጅም እድሜ የሚል ነው። ይህም በእድሜ የገፉ ሰዎች ጤንነታቸው ከተጠበቀ የተሻለ ህይወትን እንዲመሩ ያስችላል በማለት ነው። ይህ በእንዲህ እንዳለ እድሜያቸው ከ60 ዓመት በላይ የሆኑ 100 ሚሊዮን ሰዎች የሚገኙባት ህንድ ለእነዚህ የህብረተሰብ ክፍሎች ተገቢ የሆነ የጤና አገልግሎት መስጠት እንዳለባት የዓለም ጤና ድርጅት አሳስቧል። የጤና ባለሙያዎችም በህንድ በቀጣዮቹ 5 ዓመታት በእድሜ የገፉ ሰዎችና ከ5 ዓመት በታች ያሉ ህጻናት ቁጥር ከጨመረ በሀገሪቱ የሀብት አጠቃቀም ላይ ችግር ሊፈጥር ስለሚችል ተገቢውን ቁጥጥር ማድረግ አለባት ብሏል። እናም ሀገሪቱ ከጤና ጋር የተያያዙ መሰረተ ልማቶችን ብቻ ሳይሆን አረጋውያን ለአገልግሎት የሚያወጡትን ወጪ የሚሸፍን የገንዘብ አቅርቦትን ማመቻቸት አለባት። ኬፒኤምጂ የተባለው አማካሪ ድርጅት ያወጣው ሪፖርት እንደሚያሳየው በሀገሪቱ በሆስፒታሎች ያለው የአልጋ አቅርቦት በአማካኝ ለ1000 ሰዎች ከአንድ አልጋ በታች 0.7 ነው። 4 አልጋ ለ1000 ሰዎች ከሆነው ዓለም አቀፉ አማካኝ ጋር ሲነጻጸር እንደ ሮይተርስ ዘገባ